ሰላም እንዴት ናችሁ? ይሄ ሂስትሪ ለኢንትራንስ ይጠቅማችኋል ብዬ የተለያዩ ጥያቄዎች ናቸው። ይሄ ሞዴል ኤግዛም ነው። ሶ ዩዝ ኢት። መጀመሪያው ጥያቄ ምን ይላል? ዋት ሜክስ ዲፈረንት ዘ ፔሪድ ኦፍ ሂስትሪ ፍሮም ፕሪሂስትሪ ይላል። እንግዲህ ሂስትሪን ከፕሪሂስትሪ ምንድን ነው የሚለየው ነገር ይላል። ኤ ኢት ስታርትድ አፍተር ዘ ኢንትሮዳክሽን ኦፍ ራይቲንግ ሲስተም። ቢ ዩዥዋሊ ዲፔንድስ ኦን archaeology and artifacts. C. It was existed long before the introduction of what? Writing system. D. It is totally the study of distant past ይላል። እንግዲህ ሂስትሪ ከፕሪሂስትሪ የሚለየው ነገር ምንድን ነው ነገር ማወቅ አለባቸው። እናንተ ከኔ ቀድማችሁ መልሱ። ባይዘው መልሳችን የሚሆነው እዚህ ጋር ምንድን ነው? ኤ ነው የሚሆነው። It started after the introduction of writing system ይላል። ያ ሂስትሪ እንግዲህ የተጀመረው ራይቲንግ ሲስተም ከመጣ በኋላ ነው። ራይቲንግ ሲስተም ከመጣ በኋላ ነገሮች ሪከርድ ማድረግ ከጀመርን በኋላ ነው ሂስትሪ የመጣው። ነገር ግን ከዛ በፊት የነበረው ታሪክ ደግሞ ምንድን ነው? የለም እንዴ ታሪክ የለም? ሂስትሪ አልነበረ ነበረ። ያ ስጥና የነበረው ደግሞ ፕሪሂስትሪ ተፈጠረ ማለት ነው። እነዚህ ሂስቶሪያኖች ተብለው የሚጠሩ ማለት ነው። ሂስቶሪያኖች ሲጠቀሙ የነበረው ሂስቶሪያኖች ማለት ስለ ታሪክ ስለ ሂስትሪ የሚያጠኑ ሰዎች ማለት ነው። እነሱ ሲጠቀሙ የነበረው ሜቶድ ምናምን ሜቶድ ነበረ። ለምሳሌ አርኪኦሎጂስት ምናምን አርቲፋክትስ እነዚህ ስለ ፎሲል ስለ ፕላንት እና ስለ አኒማል ዲድ እንደዛ በመቆፈር ኦልሬዲ በቃ አርኪኦሎጂ እና አርቲፋክት በመጠቀም ነበረ ማለት ነው ፕሪሂስትሪ ሲጠናበት የነበረው ማለት ነው እንጂ አሁን ፕሪሂስትሪ ማለት እንግዲህ ምንድን ነው? ቶታሊ ዘ ስተዲ ኦፍ ዘ ዲስታንስ ፓስት ነው እንጂ ራይቲንግ ሲስተም ከመጣ በኋላ የነበረ ታሪክ አይደለም ማለት ነው። ሶ ሂስትሪ ማለት ግን ምንድን ነው? ራይቲንግ ሲስተም ከተጀመረ በኋላ የመጣ ነው ማለት ነው። ሁለተኛ ጥያቄ which the following is know the importance of history ይላል። የሂስትሪ ጥቅም ያልሆነ የትኛው ነው ይላል። ኤ history help us what to know the past ይላል። history help us to know the past ወይም ደግሞ history past ላይ የነበረውን ነገር past ላይ የነበረውን ኢቨንቶች past ላይ የነበረውን ታሪኮች እንድናቅ ያደርግናል። Yeah, that's true. History it helps us to understand the present. That's correct. Because it depends on the past, we can know the future or the present. Past experience ላይ ሆነን ወደ future ወይንም ደግሞ አሁን ላይ ያለውን ነገር we can predict about the future and we also what now the present. So be also true. See like it helps us to foresee the future development. What I'm saying on B explanation. D like it helps us to transmit fault event to the future ይላል። this wrong by the way ምንድነው ፎልቶች ወይም ደግሞ ሮንግ ኢቨንቶችን ወደ ፊውቸር ትራንስሚት የሚያደርግ ነው ይላል። ትሩ ነው እንዴ? አይደለም። ሲጀመር እኮ ሂስትሪ ዲፍረንት ፍሮም ባያዝ ነው መሆን ያለበት። ሂስትሪ እኮ ትክክለኛ ወይም ደግሞ ሂስትሪ ሲጻፍ ምንድን ነው ሂስትሪ ሲጻፍ ዝም ብሎ ማንኛውም ሰው ጽፎ ይሄ ነው ሂስትሪ ማለት ይሄ ነው ሊል አይችልም ማለት ነው። ሲስተማቲካል ሜተድ ተጠቅመን ነው ሂስትሪን ምንጽፈው ወይም ደግሞ ሂስትሪን ዝም ብሎ ሮንግ ወይን ጽፈን ወደፊት ወይም ደግሞ ለቀጣይ ጄኔሬሽን ትራንስሌት የምናደርግ ነገር አይደለም ማለት ነው። ሶ ዲ ኢዝ ኖት ኮሬክት። ኢትስ ኖት ዩዝ ኦፍ ዘ ኢምፖርታንስ ኦፍ ሂስትሪ። ሶስተኛ ላይ ዋት ኦፍ ዘ ፒኩላሪቲ ዛት ሆሞ ሃብለስ ዲቨሎፕድ ዛን ሆሞ ኢሬክተስ ይላል። እንግዲህ ሆሞ ሃብለስ ከሆሞ ኢሬክተስ ምንድን ነው ዲቨሎፕ ያደረገው ስንል እንግዲህ ኤ ላይ ሆሞ ሃብለስ ዋዝ ዘ ፈርስት ማን ቱ ትራቭል አክሮስ ዘ ወርልድ ይላል። ቢ ሆሞ ሃብለስ ዋዝ ዘ ፈርስት ኤንድ ዘ ኤርሊስት ቱ ቢ ሃንዲ ሁማን ቢንግ። ሲ ፈርስት ሁማን ቢንግ አሶሺየትድ ዊዝ ዘ ኢንትሮዳክሽን ኤንድ ዘ ዩዝ ኦፍ ፋየር። ዲ the earliest human being to be developed a large brain and to use the language ይላል። መልሳችን የሚሆነው የትኛው ነው? እዚህ ውስጥ መልሱ እናንተ ከኔ ቀድማችሁ ብያችኋለሁ። መልሳችን የሚሆነው ቢ ነው። ምክንያቱም ሆሞ ሃብለስ ከሆሞ ኢሬክተስ የሚለየው ራሱ ምንድን ነው? ለመጀመሪያ ጊዜ ሃንድ ሁማን ቢንግ ወይም ደግሞ እጃቸውን መጠቀም የጀመሩበት ጊዜ ነበረ ማለት ነው። በእጃቸው የተለያዩ ቱሎችን ለምሳሌ እንግዲህ አዛታም የነበረው ቱሎች እንግዲህ ከድንጋይ ምናምን ነበር ሲሰሩ ማለት ነው። የተለያዩ መሳሪያዎች ሲሰሩ ነበር ከድንጋይ ነበር። ያን ድንጋይ ወይ ደግሞ ድንጋይ ተጠቅመው ሲሰሩ የነበሩ መሳሪያዎች እንግዲህ ምንድነው እጃቸውን ተጠቅመው ነበር ሲሰሩ የነበሩ ለመጀመሪያ ጊዜ ማለት እጃቸውን የተጠቀሙ እንግዲህ ሆሞ ሃብለስ ስፔሻሊ ራሱ ምንድነው ሆሞ ሃብለስ ማለት ራሱ ምንድነው ሃንዲ ሁማን ቢንግ ማለት ነው። በቃ ያ ነገር የለም።
ሶ ለመጀመሪያ እንግዲህ እዚህ ጋር ደግሞ ምን ያለ ለምሳሌ ሲ ላይ the first human being which is introduction and the use of fire ይላል። ለመጀመሪያ ጊዜ ፋየርን የተጠቀመው ሆሞ ኢሬክተስ ነው እንጂ ሆሞ ሃብለስ አይደለም ማለት ነው። ዲ ላይ ደግሞ the earliest human being to be developed the large brain ይላል and the use of language። እዚህ ጋር use of language ይሆናል ያ መጀመሪያ ጊዜ ላንጉጅ የተጠቀሙት ሆሞ ሃብለስ ናት። ነገር ግን ላርጅ ብሬን ዲቨሎፕ ያደረጉ እነሱ አይደለም ሆሞ ኢሬክተስ ነው ማለት ነው። ሶ the correct answer is what ቢ ነው ማለት ነው። አራተኛ ላይ among the following one was not the possible factor for the earliest state formation ይላል። ከዚህ በታች ያሉት እንግዲህ ምክንያት አይደለም ኮንትሪቢዩት አይደለም ስቴት ፎርሜሽን እንዲፈጠር አላደረገም ይላል። የትኛው ነው? ኤ the development of religion ነው። ቢ the development of trade and trade activity ነው። ሲ the beginning of agriculture especially using irrigation ነው። ዲ well studied administration documents ይላል። the correct answer is what which is not correct or factor for the earliest state formation ዲ ነው ማለት ነው። ኖ ዳውት ምክንያቱም ስቴት እንዲፈጠር ያደረጋቸው ነገር ምንድነው? አንደኛ ሪሊጅን ነው። ሁለተኛ ደግሞ ትሬድ እና ትሬድ አክቲቪቲ ምክንያት ናቸው። እነዚህ ኮዝ ናቸው፣ ፋክተር ናቸው። the beginning of agriculture especially using ይሄ the most of the basic to the formation of state ምክንያት ትክክለኛ ወይም ደግሞ ቤዚክ መሰረታዊ የሆነ ቤዚክ ነው ማለት አግሪካልቸር ማለት ነው። ስቴት እንዲፈጠር ያደረገው ዋና ምክንያት ኢሪጌሽን በመጠቀም አግሪካልቸር ነው ማለት ነው። ሌሎቹ እንግዲህ ሪሊጅን አለ፣ ትሬድ አለ፣ እነዚህ መሰረት እንግዲህ አሉ። ነገር ግን the most ተበላችሁ ብትጠይቁ ራሱ ምንድነው አግሪካልቸር the best one። ዲ ላይ well studied administration ዶክመንት ስላለ ኖ ይሄ ሲጀምር ኮዝ ወይ ፋክተር ሊሆን አይችልም። ኮንሲኩዌንስ ኦፍ ስቴት ፎርሜሽን ነው። እንደውም ስቴት ፎርሜሽን ከተፈጠረ በኋላ የመጣ ነው አድሚኒስትሬሽን አይደለ እንዴ? ስለዚህ ኮዝ ሊሆን አይችልም ማለት ነው። ፋክተር ሊሆን አይችልም። ሲጀመር የነዚህ እንትን ነው ኮንሲኩዌንስ ወይም ደግሞ ሪዛልት ነው። የነዚህ ስቴት ፎርሜሽን ሪዛልት ነው እንጂ ሊሆን የሚችለው ኮዝ ስቴት ፎርሜሽን እንዲፈጠረው አላደረገም። ምክንያቱም ስቴት ፎርሜሽን ከመጣ በኋላ የመጣ ነው ዌል ስተዲድ አድሚኒስትሬሽን ዶክመንት ብለን የምንጠራው ማለት ነው። ሶ መልሳችን ትክክለኛ ያልሆነ ከዚህ ውስጥ የትኛ ነው? ዲ ነው ማለት ነው። አምስተኛ which the following is true about the theocratic state ይላል። ኤላ it was the combination of secular ability and spiritual knowledge administration ይላል። ቢ ላይ it was established and led by village war chief and local rulers። ሲ they were often ruled by law and order። ዲ they were established by the heavy divine power ይላል። ይሄ መልስ ሊሆን የሚችለው the correct answer is ዲ ነው። ዋይ ምንድነው? ምን ማለት ነው? ቴዎክራቲክ ስቴት ማለት ሲጀመር ምን ማለት ነው ስንል እንግዲህ ቴዎክራቲክ ስቴት ብለን የምንጠራው እንግዲህ ከዚህ በፊት እንግዲህ ፓስት ላይ የነበረው ታሪክ ነው አይደል? አዛት ታይም ይሄ ዲሞክራቲክ ኮሙኒዝም ምናምን ከመምጣቱ በፊት እንግዲህ የነበረው አገዛዝ ነበረ ማለት ነው። ሲጠቀሙ ንጉሶች ምናምን ብለን የምንጠራቸው አይደል? ግን ከነሱ በፊት የነበረው ስቴት ነበረ ማለት ነው። ወይም ደግሞ ጎቨርንመንት ነበረ ማለት ነው። እነሱ ምን ብሎ ነበር የሚያምኑት? እንግዲህ ቴዎክራቲክ ከሪሊጅን ጋር የተገናኘ ነው ማለት ነው። ምን ብሎ ነበር የሚያምኑት? እኛ የመጣ ነው ከዲቫይን ነው፣ ከዲቫይን ጋር ወይንም ከእግዚአብሔር ነው። እኛ ሲጀምር ስልጣን የሰጠን ፓወር የተሰጠን ከእግዚአብሔር ነው፣ ከሰው ልጅ አይደለም። ከሰው ልጅ ወጥተን ወይ ደግሞ ሰው መርጦ አይደለም የመጣ ነው። እንደውም ምን ብሎ ነው መሰላችሁ የሚያምኑት? እኛ ስፔሻሊ አሸንት ኢጂፕሽያን እና አሸንት እንትን ሜሶፖታሚያ ተብሎ የሚጠሩት እንግዲህ እኛ ምድር ላይ እግዚአብሔር ነን እንደ ሰዎችም ህዝቡም ደግሞ እንዴት ነው ሲዝኑ እንዴት ነው ብሎ ነው የሚቀበሉት? እንደ ዲቫይን እንደ በቃ እግዚአብሔር ነው ወይ ደግሞ በጣም ወርሺፕ ያደርጋሉ ያመልካሉ ምናምን ነው ማለት ነው። ሶ ከዲቫይን ፓወር የምሮን ቴዎክራቲክ ስቴት እንደሚገናኝ ማወቅ አለባችሁ ማለት ነው። ስድስተኛ ደግሞ which similarity was existed between the rulers of ancient Egyptian race and the ancient Nubians ይላል። ምንድነው ኮማን የሚያደርጋቸው? በጣም ዘሴም የሚያደርጋቸው አሸንት ኢጂፕሽያን እና አሸንት ኑቢያን ኮማን የሚያደርጋቸው ነገር ምንድነው ይላል። እሺ their rulers were considered as divine gods or goddesses ይላል። the name given to their ruler were pharaoh ይላል። their leaders were considered as mere human rulers። ዲ the goddess of Egyptian ruled the Nubians ይላል። ሊሆን የሚችለው ኤ ነው። the correct answer is what? ኤ ምክንያቱም
ኮመን የሚያደርጋቸው አሸንት ኑቢያንስ እና አሸንት ኢጂፕሽያኖች ኮመን የሚያደርጋቸው ነገር ምንድን ነው? ሁለቱም ምን ብለው ነው እንትን መሪዎች የኢጂፕሽያን መሪዎችም የኑቢያን መሪዎችም ምንድን ነው ራሱን ኮንሲደር የሚያደርገው ዲቫይን ጋድስ ነው ማለት ነው። እኛ ማለት ላይ እግዚአብሔር ነው፣ ስለዚህ እንደ እግዚአብሔር ልታመልኩ ይገባል ይላሉ ማለት ነው። በኑቢያንም በኢጂፕሽያንም ማለት ኮመን የሚያደርጋቸው ነገር ይሄ ነው። ምክንያቱም ሁለቱም ፋሮን አይጠቀም ፋሮን የሚጠቀመው ስፔሻሊ ኢጂፕሽያን ሮላቸው ኪንጎች ናቸው እንጂ አይደለም ማለት ነው። ኮመን የሚያደርጋቸው ነገር ምንድን ነው? ይሄ ነው ማለት ነው። ሰባተኛ ማያ ኢንካ አዘዘክት ዌር ዘ አሸንት ሲቪላይዜሽን ኦፍ ዘ ኮንቲኔንት ኦፍ ዋት ይላል። ይሄ ቀላለው አሸንት ኤሽያ ሲቪላይዜሽን ይላል፣ አሸንት አፍሪካን ሲቪላይዜሽን፣ አሸንት አሜሪካን ሲቪላይዜሽን፣ አሸንት አውሮፓን ሲቪላይዜሽን ይላል። ዘ ኮሬክት አንሰር ዋት አሸንት አሜሪካን ሲቪላይዜሽን ነው ማለት ነው። which the following was among the pre-Aksumite state flourished in the Horn of Africa ይላል። ኤ ዛጉዌ፣ ቢ ሰላሞኒክ ዳይነስቲ፣ ዲ ዳማት፣ ዲ አክሱማይት ስቴት ይላል። እንግዲህ ፕሪ አክሱማይት ተብሎ የሚጠሩ ብዙዎች አሉ። አትሊስት እናንተ ለምሳሌ እንግዲህ በጣም ፌመስ ፕሪ አክሱማይት ስቴት የነበሩ እንግዲህ ለምሳሌ ፑንትና ዳሞት ናቸው ማለት ነው። በጣም ፌመስ ተብሎ የሚጠሩ ማለት ነው። እንግዲህ ዛጉዌ አይደለም፣ ሰላሞኒክ አይደለም። ስለዚህ መልሳቸው ሊሆን የሚችለው ዳማት ነው ማለት ነው። ፕሪ አክሱማይት የነበረው በጣም ሆርን አፍሪካ ላይ በጣም የምታወቅ ግዛት ነበረች እቺ ዳማት ተብላ የምትጠራ ማለት ነው። the Gregorian calendar was associated with the birth of Jesus Christ and the Hijra which is Islamic calendar is associated with what ይላል። እንግዲህ the Gregorian calendar associated የሚሆነው ከኢየሱስ ክርስቶስ በርዝ ወይም ደግሞ የሚገናኝ ከሆነ ሂጅራ ብለን የምንጠራው ወይም ኢስላሚክ ካሌንደር ብለን የምንጠራው ደግሞ ከምን ጋር ይገናኛል? ኤ ዘ በርት ኦፍ ፕሮፌት መሐመድ ነው። ቢ ዘ ፍላይት ኦፍ ፕሮፌት መሐመድ ፍሮም መካ ቱ መዲና ነው። ሲ ዘ ፍላይት ኦፍ ፕሮፌት መሐመድ ፍሮም መዲና ቱ መካ ነው። ዲ ዘ ራይዝ ኤንድ ዘ ኢንትሮዳክሽን ኦፍ ኢስላሚክ ሪሊጅን ነው ይላል። እዚህ ጋር እንግዲህ ግሪጎሪያን ካሌንደር ብለን የምንጠራው እንግዲህ ዓለም አቀፍ ላይ እንግዲህ ዛሬ ላይ የምንጠቀመው ካሌንደር መሆኑን ታውቃላችሁ። እንግዲህ እሱ የሚገናኘው እንግዲህ ከበርዝ ኦፍ ጂሰስ ክሪስት ከዛ በኋላ ወይም ደግሞ ጂሰስ ክሪስት ውልደት በኋላ የመጣ ወይም ከዛ የጀመረ ስታርት ያደረገ ነው። ሂጅራ ብለን የምንጠራው ደግሞ እንግዲህ መልሳችን የሚሆነው ቢ ነው። ምክንያቱም ፕሮፌት መሐመድ ወደ ነቢዩ መሐመድ ከመካ ቱ መዲና በሚሄድበት የነበረ ካሌንደር ነው ማለት ነው። የካሌንደር ከዛ እዛኔ ነው የተጀመረው ማለት ነው። ከዛ ጋር ነው አሶሺየትድ የሚሆነው ማለት ነው። ሶ መልሳችን ቢ ነው የሚሆነው ማለት ነው። እዚህ ጋር ፕሮፌት ከመዲነቱ መካ ይላል፣ ከመከቱ መዲና ነው እንጂ አይደለም። ሲ ላይ መልስ አይደለም። ሶ ከኢስላሚክ ኢንትሮዳክሽን ጋር አይገናኝም ማለት ነው። አስረኛ ጥያቄ እንግዲህ the main cause of disagreement in the persecution of the Christians in the ancient Roman Empire ይላል። እንግዲህ ምንድነው ዋና ምክንያቱ ይላል። በክርስቲያንና በሮማን ኢምፓየር በማከል የነበረው ዲስአግሪመንት ምን ነበር ይላል። ኤ the Christians were the ardent enemy of Roman Empire ይላል። the Christians competed to avert the ancient Roman Empire ይላል። ሲ ላይ the Roman Emperor imposed heavy taxes on the Christians ይላል። ዲ ላይ the Roman Emperor considered the Christians as the threat of state unity ይላል። መልሳችን ሊሆን የሚችለው የትኛው ነው? ዲ ነው። ምክንያቱም ሮማን ኢምፐረር ምንድነው ክርስቲያኖችን ቪው ሲያደርግ ነበር ወይም ደግሞ ምን አይነት አስተሳሰብ ነበረ? እነዚህ ክርስቲያኖች ተብለው የሚጠሩት እንግዲህ ለኛ ዩኒቲ ለኛ ስቴት ዩኒቲ አንድነት እንቅፋት ናቸው፣ የሚያስፈሩ ናቸው፣ እነዚህ እኛን የሚበትኑ ናቸው ብሎ የሚቀበሉ ነበሩ ማለት ነው። ምክንያቱም ምን ነበር እንግዲህ እዛን እነሱ እንግዲህ ባይዞ ኮዙ ዋና በክርስቲያን በሮማን ኢምፓየር አዛት ታይም እንግዲህ የላንጉጅ ችግር ነበረ። አስተምሮት ነው እንግዲህ የሃይማኖት አስተምሮት ፕሮብሌም ነበረ። በዛ ምክንያት ነበር ክርስቲያኖች አንድ በሚሆኑበት እንግዲህ እየበዛ በመጡ ቁጥር ነበረ ማለት ነው። ሮማን ኢምፐረር እንግዲህ እነሱን በጣም እንትን ማት የጀመረው ማለት ነው። እነሱን መግደልም የተለያየ መስቀልም የጀመረበት ጊዜ በዛ ምክንያት ነበረ ማለት ነው። በቃ ለኛ አንድነት እነዚህ የሚያስፈሩ ናቸው ብሎ ሲያስቡ ስለነበረ ነው ማለት ነው።